ቃልና ዳጊን እጅ ከፍንጅ ያዘቻቸው። ብሌን በር አንኳኩታ ስትገባ እነሱ ሁለታቸው የልባቸውን እየሰሩ ነበረ። እናቴ ታመመችብኝ፣ ብቸኛ ሆንኩኝ እያለች የውሸት እንባ እያነባች ወደ ዳጊ የቀረበችው ቃል እንግዲህ ምን ሆና ነው ብሎ ሲላት በኃይሉና ብሌን ወደ ሐኪም ቤት ይዘዋት እየሄዱ እሷም ራሷን መታት ስለነበረ ቁማ በአግርሞት እያየቻቸው ነበር። ሰላም ለምንድን ነው እንደዚህ ደግፏት የሚሄዱት አለ ዳኒም እንደዚህ ብሎ ሲጠይቅ እናቴ ታመመችብኝ፣ ይሄው እኔንም አታቀኝም፣ ልጅ አይደለሽም አለችኝ። ልጄ ብሌን ናት ብላ ብሌንን አቀፈቻት። እኔና ብሌን በምነጋገርበት ሰዓት እኔን በስተጀርባ የመታችኝ ብላ ማለቃቀስ ጀመረች። በቃ ይዞሽ ብሎ እሱም ወደ እሱ ጠጋለችና እንደማቀፋለች። በቃ ብቻዬን አይደለም ወደ አንተ ቤት መምጣት እችላለሁ አለች። እሱም አለ አረ ችግር የለውም አለ። በስተመጨረሻ እንግዲህ ወደ ቤቱ ሄደው ቁጭ ብለው ወደ እሱ ጠጋ በማለት እያማለለችው ያለ ብሌን ደረሰችባቸው። ብሌንም ደነገጠች። ዳጊ ያለ አይ ብሌን እንደምታስቢው እኮ አይደለም አለ። እጅግ በጣም ተጨነቀ። እሷንም ለምንድን እንዳደረግሽው ብሎ አንድ ጊዜ በጥፊ መታት። ባለፈው ክፍል ሰላም እናቷ እንደሆነች በአንድ በስልክ ጥሪ ለብሌን አሳዳጊ እናት ተነግሯት ነበረ። የብሌን አሳዳጊ እናት ብሌን ተነስታ ወደ ቤት ልትሄድ ስትል አንድ የምትነግራት ነገር እንዳለ አስጠንቅቃት ነበረ። እሱም ሰላም እናቷን እንደሆነች ልትነግራት ነበር። እንደ ባለፈው ተስፋ እንዳታደርጊ ግን አሁንም ቢሆን የሆነ ነገር መጥቷል ብላ ልትናገር ስትል አንድ የስልክ ጥሪ ተደወለ። ብሌን የሚል ድምፅ አልነበረች። እናቴ ታማለች፣ ሰውም አታውቅም፣ ቀውሳለች፣ ራሷን ስታለች። አንቺ የት ሄደሽ ነው? የሚከፈልሽ እኮ የቤት ስራ እንዲሰሪ ነው እንጂ እንድትዞሪ አይደለም አለቻት። እሺ በቃ እትዬ ምን ሆነች አለች። አሟታል፣ ይሄው እኔንም አላቅሽም ብላኛለች አለች ቃል። እማዬ በቃ እትዬ ታማለች ሊሄድ ነው አለች ብሌን። እንዴ እኔም ተከትዬሽ እሄዳለሁ አለች። አረ ችግር የለውም አለች ብሌን። አይ እኔም እኮ ሰላም ባለውለታ አይነት አለች። ተነስተው ሲመጡ እናትና ልጅ ተነስተው ሲመጡ ሰላም እጅግ ታማ ነበረ። ተጠጋች ወደ እሷ። ልጄ መጣሽልኝ አለች። አዎ መጣሁልሽ ልጄ የኔ እናት እያለች ማባበል ጀመረች። እንዲህ ይህ የሚባለው ነገር እውነት ነው እንዲህ ያለች የብሌን አሳዳጊ እናት እጅግ በጣም ተገረመች። ቢሆንም ግን በአግርሞት እያየቻቸው ነበረ። እቺ ልጅሽ ምን አስመሳይ ናት አለች ቃል። ልጄን አትሳደቢ እንዴ እኔ ልጇ ተቀምጬ ምንድን ነው የምታስመስለው አለች። ብሌን እጅግ በጣም የዋህና አስተዋይ ልጅ ናት። ሰላም ወደ ነበረችበት እንድትመለስ እያደረገች እንጂ ሌላ ነገር አይደለም አለች። አዎ ብሌን ሰላም ወደ ነበረችበት እንድትመለስ ብዙ ነገር እያደረገች ነበር። ሰላም ቅጠላ ቅጠሎችን ይዛ ልጄ ጋር ስትመጣ ነው የምበላው እያለች እየጠበቀቻት ነበረ። ከዛ በኋላ ብሌን ይህን እነሱ ይሉት እኔ ለአንቺ ቆንጆ ምሳ ሰርቼልሻለሁ አለቻት። በዛ አዘናግታ ይዛት ገባች። ቃል ግን እጅግ በጣም ተናዳ ነበር በዚህ በድርጊቷ። አይሻትች መሰሪ ልጅሽን አለቻት። ታይ ብሌንን አትሳደቢ፣ ብሌን አስተዋይ ልጅ ናት። አሁን ለእኛ ብላ ብሌንን ሰላም ወደ ነበረችበት እንድትመለስ ነው እየጣረች ያለችው አለች። ቃልም አለች አንቺ ለምንድን ነው የምታስቀምጪው? እኔ ተቀምጭ ያለቻት። አይሽ እኔ ይህንን እነሱ ይብሉት ባልላት ኖሮ
እሱን እንብላ ብላ ታስቸግር ነበረ። ስለዚህ ቃል ተረጋጊ አለቻት። እኔ አንቺ እህትሽ ነኝ፣ እህቴ ነሽ፣ መቼም ልጠላሽ አልችልም። ስለዚህ ለሁሉም ነገር ተረጋጊ አለቻት። ሰላም ግን ቃል ግን ምንም ልትረጋጋ አልቻለችም። እንደውም አንዴ ይፈልግሻለሁ አለችና ወደ ውጭ ሳት ሄደች። ከመጣች በኋላ አንገቷን ነበር ያነቀቻት። ቃል ምን እየሰራሽ ነው አለቻት። አንቺ ይገርምሻል፣ ገና እገልሻለሁ አለቻት። ይህን የተባባሉ እያለ የቃል ድምፅ ወይዘሮ ሰላም ጋር ያቃጭል ነበረ። ከዛ ስትወጣ ቃል ብሌንን አንቃታለች። ባገኘችው እንጨት ግንባሯ ላይ ያለቻት፣ ደም እየፈሰሳት ነው። እሷ ከዛ በኋላ ልጁን ይዛ ወደ ቤት ገባች። ከዛ ቤት ከገባች በኋላ በኃይሉ መጣ። በኃይሉ ሲመጣ ምን ሆነሽ ነው አላት። እንዴ ደበደበችኝ እኮ ልጅ አይደለሽም አለች። ለአሁን አድራጊም ፈጣሪም ብሌን ናት፣ ብሌን ልጄ ናት አለች። ከአሁን ጀምሮ ማንም እንዳይነካሽ ብላ አለቻት አለች። እጅግ ደነገጠ። በቃ የሆነ ሳክረተር ሳናግሬያለሁኝ ዛዣት ሄዳለሁ አለ። መዳን አለባት፣ ልፋታችን ከንቱ መሆን የለበትም። ሁሉ ነገሩ ሰላም ካልዳነች ምንም የሚሆን ነገር የለም። ስለዚህ ከዛም ከዚህም ተብሎ የከፈልኩበት መስዋዕትነት ከፍዬ አሳክማታለሁ አለ። ወደ ቤት ከገባ በኋላ ሰላምን እንዴት ነሽ ሲላት ማናት? ማነው ደግሞ? የት ነው የማውቀው አለች። ወንድምሽ እኮ ነኝ አላት። እንዴ አይገርምም? ወንድምሽ ነኝ ይላል እንዴ ደግሞ የታወቂው አለች። ከዛ እንደገና አስታወሰችና ወይ ወንድሜ እንዴት ነህ ብላ ሰላም አለችው። ብሌን በግርሞት እያየቻት ነበር። እትዬ ምን ገጥሟት ነው? የሆነ ነገርማ ሆናለች። እንዴት ትናንትና ይቻ ዛሬ በዛሬው ቅጽበት እንዴት ትቀያየራለች አለች። ሁሉም ነገር ግራ ገብቷታል። በኃይሉ ከጠራት በኋላ ሁሉንም ለማድረግ ሴትዮዋ መትረፍ አለባት። ስለዚህ ወደ ሰክሬታሪ መሄድ አለባት። ከዛ በኋላ ደህና ትሆናለች። አሁን ደግሞ በዚህ ሰዓት አንቺን ነው የምታምነው። ማንንም ሰው አትናገርም፣ ለማንም ሰው አልሄድም ትላለች። ስለዚህ ሆነ ቦታ ይዘሻት እንደምትሄጂ ንገሬትና እንውጣ አለ። ነገራቶች እንዲህ ቀላል አልነበሩም። ከዛ በኋላ ገባችና አሳመነቻት። የሆነ ጥሩ ቦታ መሄድ እንዳለባቸው ነገረቻት። እሺ ብላ በቃ ሶስታችንም እንሄዳለችና በደስታ ሶስታቸውም እንደሚሄዱ ወክ እያደረጉ ሄዱ። በዚህ አጋጣሚ ነበረ ዳጊ እንግዲህ ሰላም ይዘዋት ሲወጡ ሲያይ ምን ሆና ነው ብሎ ሲጠይቅ ናቴን ጉድ ተሰራው፣ እንደውም እኮ ያወቀችኝ አይደለችም ማለት። እሱም አብሽሪ ያላት። በስተመጨረሻም እንግዲህ አብረው ተገኙ። ሁለቱም ጥሩ ስሜት አልነበረም። በሰዓቱ ቃል ወደ ቤቱ እንድትገባ ጠየቀችው። እሱም እሺ አላት። ከዛ ወደ ከንፈሩ ጠጋ እያለች እያማለለችው ነበረ። በዚህ አጋጣሚ ነበር እንግዲህ ከሄደችበት እስከምትድን ድረስ ከዶክተር መራቅ እንደሌለባት ነግረዋት በኃይሉም ወደሚሄድበት ወደ ቢሮ እሷም ደግሞ ወደ ቤት መታ ጧትና ማታ እየሄደችን ትከታተላት አድርጎላታል። ከዛ ከተመለሰች በኋላ የዳጊን በር ለመክፈት አንድ ሁለት አለች። ጨክና ስትከፍተው ግን አላሰበችው ነገር ነበር ያጋጠማት። እሱም ሲስማት ደነገጠች። ከዛ አይ ምንድን ነው